Good News Media. ኤፌሶን እንግዲህ ከየትኛው መጽሐፍ ስፔሻሊ ከአዲስ ኪዳን መጽሐፍ በጣም ጳውሎስ አክሮ ሁሉን ነገር ሊያሳይ የፈለገው ቤተክርስቲያን ኤፌሶን ቤተክርስቲያን ናት። ኤፌሶን ቤተክርስቲያን ውስጥ ያልጠቀሰው ያልተናገረው ይባላል ብዙ ጊዜ። ያው ዛሬም ደግሜ ልንገራችሁ፣ ኤፌሶን ቤተክርስቲያን ወይም የኤፌሶን መጽሐፍ ሙሉ ነው ይባላል። ማለት ኤፌሶን መጽሐፍ ካለ መጽሐፍ ቅዱስን መረዳት ይቻላል ብቻውን ቢኖር እንኳን፣ ወይም የእግዚአብሔርን ሙሉ ሐሳብ የእግዚአብሔርን ሙሉ አጀንዳ እቅዱን ሁሉ ማግኘት ማወቅ የሚቻልበት መጽሐፍ የኤፌሶን መጽሐፍ። የኤፌሶን መጽሐፍ በጣም ዲፕ፣ ሁሉን ነገር አቀፍ፣ ያንዳንዱን ነገር የያዘ፣ ለአማኞች የሚያስፈልገውን ኮንቴንት ሁሉ የያዘ፣ የክርስቶስን ኢንቨስትመንት የሚገልጥ፣ የቤተ ክርስቲያንን አቅም የሚገልጥ፣ በቤተ ክርስቲያን ውስጥ የሚያገለግሉ አገልጋዮችን የሚገልጥ፣ የአማኞችን ስልጣንና የበላይነት የሚገልጥ፣ በኤፌሶን ቤተ ክርስቲያን ውስጥ ያልተጠቀሰ በአዲስ ኪዳን ልናደርገው የሚገባ ነገር የለም ይባላል። ኤፌሶን መጽሐፍ ሙሉ ነው። ሙሉ መጽሐፍ ቅዱስ እንደማለት ነው እና በጣም ብዙ ነገሮችን የምታዩበት የምትካፈሉበት መጽሐፍ ነው። ይህም መጽሐፍ እያጠናን እንግዲህ እንገኛለን። ዛሬ ወደ ደረስንበት ክፍል እንሄዳለን። ዛሬ የደረስነው ኤፌሶን 2:10 ላይ ነው። ኤፌሶን 2:10 ነው። ግን ኤፌሶን ምዕራፍ 2 በዚህ ጥናት 6ን ዛሬ እንጨርሳለን። ጥናት 6 ከ1 እስከ 10 ነው እና ዛሬ ጥናት 6ን የምንጨርስበትም ቀን ስለሆነ አንድ ላይ ጥናት 6ን አንድ ሰው ያነብልኝና ሙሉ ጥናት 6ን ከ1 እስከ 10 ያለውን ያነብልኝና ከዛ በኋላ ወደ ዛሬው መንባባችን ምዕራፍ 2 ቁጥር 10 እንሄዳለን ማለት ነው። ዛሬ ግን እንደመነሻ ሁል ጊዜ እንደምናደርገው ኤፌሶን 2 ከ1 እስከ 10 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቡናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጣን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አሜን፣ ሃሌሉያ። ኤፌሶን ምዕራፍ 2 ከ1 እስከ 10 በጣም ፓወርፉል ምዕራፍ ነው። ዛሬ የደረስንበት ግን ቁጥር 10 ላይ ነው። ቁጥር 10 በጣም ሪች ነው። ጥናቱን እናንብበው። የምንባብ ክፍል 2 ኤፌሶን 2:10ን ዛሬ እዚች ላይ ነው የምናደርገው። በደንብ አትኩራችሁ እንድትመለከቱ ትፈልጋለሁ። እዚህ ውስጥ ያሉትን ነገሮች ሁሉ እንድናገኝ፣ እዚህ ውስጥ ያለውን ሁሉ የተጻፈበትን ሐሳብ እንድንረዳ፣ እዚህ ላይ ያለውን ቃል መጀመሪያ እንድናገኝ ፈልጋለሁ። እኛ ፍጥረቱ ነንና፣ አሜን። በአዲሱ መደበኛ ትርጉም እኛ የእጁ ስራዎች ነን ይላል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አሜን፣ ፕሬዝ ጋድ። እንግዲህ አራተኛ ፓርት ላይ ደርሰናል። በዚህ በጥናት 6 ውስጥ ከምናያቸው 4 ፖይንቶች ውስጥ የቀድሞ የአሁናዊ የሆነውን የጸጋውና የእምነትን እንዲሁም ደግሞ አራተኛው ደግሞ የአማኞች ዳግመኛ የተፈጠሩበት ዓላማ ወይም የጻድቅ ተግባረ ሥራ የሚለውን
ዛሬ አራተኛውን ደግሞ እናያለን ማለት ነው። ሶስቱን ከዚህ በፊት አይተናል። የአማኞች የቀድሞ የሕይወት ስርዓታቸው ምን እንደሚመስል፣ የአሁናዊ ስርዓታቸው ሁለተኛ ላይ፣ ሶስተኛ ላይ የጸጋና የእምነትን አቅም የተረዳንበት ሲሆን አራተኛው ደግሞ የአማኞች ዳግመኛ የተፈጠሩበት ዓላማ የጻድቅ ተግባረ ስራን ወይም ስራው የጻድቅ የተፈጠረበትን ዓላማ ዛሬ በደንብ አድርገን እናያለን። ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኤፌሶን 2:10 እዚህ ላይ ሁለት ነገሮችን እናያለን። አንደኛው በክርስቶስ በማመን በጸጋው ዳግመኛ እንደተፈጠርን ያሳያል። ይሄ ክፍል ዳግመኛ ተፈጠርን፣ የዳግመኛ ልደት፣ የዳግመኛ ውልደት፣ የአዲስ ፍጥረት ማንነትን ይገልጥልናል። አዲስ ፍጥረት የሚባለው ምንድን ነው የሚለውን የሚያሳይበትም አንድ ፓርቱ ነው። ሁለተኛው ደግሞ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ወይም መልካም ስራ ለመስራት እንደተፈጠርንም ይናገራል። ሁለት ፓርት ነው እዚህ ላይ የምናየው። እግዚአብሔር አስቀድሞ ያዘጋጀው መልካምን ስራ ልንሰራ የተፈጠርን፣ ሁለተኛ የመጀመሪያው ግን በማመናችን በክርስቶስ በማመናችን በጸጋው አዲስ ፍጥረት መሆናችንን የሚያሳይበት ወይም መፈጠራችንን ዳግመኛ መፈጠራችንን የሚናገርበት ሁለት ሐሳቦችን እንመለከታለን። እነዚህ ሁለት ሐሳቦች እሺ፣ በክርስቶስ ዳግመኛ ተፈጠርን የሚለውን እንይ። በክርስቶስ ዳግመኛ የተፈጠርንበት የመጀመሪያው አንደኛውን ቁጥር እስቲ እንየው። ለሁለት ከፍለናት እንያት። አንደኛ በክርስቶስ ዳግመኛ ወይም አዲስ ፍጥረት ሆነናል። ዳግመኛ ውልደትን አግኝተናል። ኢየሱስ ክርስቶስ በዮሐንስ ወንጌል 3:3 ላይ ሰው ብሎ ኢየሱስ ስፔሲፊክ አድርጎ ተናግሯል። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ኢየሱስ ዘግቶታል። ሰው ዳግመኛ ካልተወለደ በቀር ሰው ነው ያለው አይደለ? ኢየሱስ ዮሐንስ 3:3 ላይ እስከ 6 ባለው ላይ ሰው የምትሏን በጣም ወዳታለሁ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ሰው ምንድን ነው የሚለውን ሁልጊዜ በዚህ ቦታ ላይ ሪቫይዝ እያደረግን መሄድ አለብን። ሰው ምንድን ነው ወይም ሰው ማን ነው የሚለውን ደጋግመን ማወቅ አለብን። በጣም መረዳት አለብን። እግዚአብሔር ሰው ሲል፣ መጽሐፍ ቅዱስ ሰው ሲል፣ ኢየሱስ ሰው ሲል ከየትኛው ነው የሚጀምረው? ሰው እንደሚለው ስጋ፣ መንፈስ፣ ነፍስ። ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው ይባልና ሰው ታዲያ ምንድን ነው? አለው ከሆነ ያ ያለው ታዲያ ማን ነው? ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው ተባለ። እሺ ያለው ማን ነው? ያለው ታዲያ አለው ነው የተባለው። እነዚህን አለው ከተባለ ማን ነው ታዲያ? እሱ አሁንም ማንነቱ አልተነገረም። ስለዚህ አንድ ላይ የሚጠቀለልበት መጠቅለያ አለ። አንዳንድ ሰው ሁለንተና ነው ይላል። የሰው ሁለንተና ነው ወይስ ሰው ሁለንተና? ሰው ሁለንተና ነው ማለት ምን ማለት ነው? ሀውካም ከየት የመጣ ቋንቋ? ሰው ሁለንተና ነው። ሁለንተና ማለት ምን? የሰው ሁለንተና ብሎ ግን ገልጽ አድርጎታል። ተሰሎንቄ 5:23 ላይ የሰውን ሁለንተና ገልጾታል። መንፈሳችን፣ ነፍሳችን፣ ስጋችን ብሎ ስፔሲፊክ፣ ያውም የጀመረው ከመንፈስ ነው። መንፈስ ብሎ ነው የሚጀምረው። ለምን? የሰው አይደንቲቲ እግዚአብሔር ሰው ሲል የሚጀምረው ከመንፈስ ማንነት ስለሚሆን። አሁን ለምሳሌ አዳምን በበላ ቀን ሞትን ትሞታለህ አለው። አዳም በበላ ቀን ሞቷል? አልሞተም። ተሳስታችኋል። ሞቷል። አልሞተም የምትሉ ተሳስታችኋል። በስጋ አይደለማ ሰውየው። ሰውየው ስጋ አይደለማ። እግዚአብሔር ግን ሰው አዳምን በበላ ቀን ሞትን ትሞታለህ ብሎታል። ስለዚህ አዳም በበላ ቀን ሞቷል? አልሞተም? ሞቷል። በስጋ ግን አልተገነደሰም አይደለ? ስለዚህ እግዚአብሔር ሰው የሚለው ወይም አዳም እያለ ሲያናግረው የሚያናግረው ውስጠኛውን አይደንቲቲውን ነው፣ መንፈስ ማንነቱን ነው። በበላ ቀን ትሞታለህ አለ። በበላ ቀን። ስለዚህ የበላ ቀን ካልሞተ እግዚአብሔር ይሳሳታል ማለት ነው። የበላ ቀን ካልሞተ፣ ስለዚህ በበላ ቀን አዳም ሞቷል። ለዚህ ነው ኤፌሶን 2 ላይ ጳውሎስም መጥቶ በበደላችሁና በኃጢአታችሁ እናንተም ልክ እንደ አዳም ሙታን ነበራችሁ ያላቸው የሚለው ለአማኞች እኮ ነው፣ ለሚሰሙት እኮ ነው፣ ለሰዎች እኮ ነው። እናንተ እኮ ሙታን ነበራችሁ የሚላቸው ልክ አዳም እንደሞተው አይነት ሙት ከእግዚአብሔር ጋር የነበረው ኮኔክሽን ወይም ግንኙነት ህብረት እንደተቋረጠ ነው የሚነግራቸው። እናንተም እኮ ሙት ነበራችሁ፣ ከክርስቶስ ጋር ህይወትን ባታገኙ ኖሮ እናንተም እኮ ምን ነበራችሁ? ሙታን ነበራችሁ ልክ እንደ አዳም። አዳም በበላ ቀን ሞቷል። እግዚአብሔር ሄደ አዳም ሞቷል ብትለው እግዚአብሔር ሞቷል ይላል። ለምን? እግዚአብሔር ሰው ሲል። ለዚህ ነው ኢየሱስ መጣና ሰው ዳግመኛ ካልተወለደ ምንድን ነው ያለው? ሰው። እስቲ ሰው በሉልኝ እስቲ። አያችሁ ሲያስቀምጠው ሰው። አሁን ለምሳሌ እዛ ጋር መንፈስ ዳግመኛ ካልተወለደ በቀር አላለም። ነፍስ ዳግመኛ ካልተወለደ በቀር አላለም። ስጋ ዳግመኛ ካልተወለደ በቀር አላለም። ምንድን ነው ያለው? ሰው። እግዚአብሔር ሰው የሚለው የቱ ጋር ነው? አሁን ጥያቄው አያችሁ፣ ሰው
ሰው የሚለው እንደ ሰዎች አሁን ሃይማኖተኞች እንደሚሉት ሰው ሁለንተና ነው። ስጋም መንፈስም ነፍስም አንድ ላይ ነው፣ ጥቅልሉ ነው ሰው የሚባለው ከተባለ ዳግመኛ መወለድም ያለበት እግዚአብሔር ሰው የሚለው ይሄ ከሆነ ሁሉም በማንነቱ ነበር የሚወለደው። ስጋውም መወለድ አለበት፣ መንፈሱም ነፍሱም አንድ ላይ ምን መሆን ነበረበት? እግዚአብሔር ሰው የሚለው ሶስቱን ከሆነ አንድ ላይ ሶስቱን ሰው የሚለው እግዚአብሔር እሱም ቢሆን ግን ኢየሱስ ግን ሰው ሲል ሰው የሚለውን እኛ ምን ለየው? እግዚአብሔር ሞትን ትሞታለህ ዩ እያለው ሲነገር ብዙ ቦታ ላይ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለና በስጋ ውስጥ መኖሬ ግን ለእናንተ ጠቃሚ ወይስ የሚያስፈልግ ስለሆነ አለው አለ። በስጋ ውስጥ ይላል እንግሊዝኛው፣ አማርኛችን በስጋ ይላል። እንግሊዝኛው ኢን ዘ ፍሌሽ አይ ኢን ዘ ፍሌሽ አይ የሚለው ኢን ዘ ፍሌሽ ያለውን ነው። አይ የሚለው አይደንቲቲውን ጴጥሮስም ከዚህ ስጋዬ መለየቴ ፈጥኖ እንዲሆን ጌታ መልክቶኛል። ያው በምን አይነት ሞት እንደሚሞት አስቀድሞ ነግሮታል። እና ከተለየው በኋላም ከስጋዬ ከተለየው በኋላ ይላል እነዚህ ነገሮች እንድታደርጉ ተጋለሁ። ከዚህ ስጋዬ መለየቴ ማን ነው የሚለየው? አይ ነው የሚለው። አይ እኔ ልለይ ነው ከስጋ። እኔ የሚለው ታዲያ ምኑን ነው? ከስጋ እኮ ሊለይ ነው። ከስጋ መለየቴ ተውት። ወይም ደግሞ በኢዮብ ላይ በብሉይ ኪዳን በግልጽ ቋንቋ ኢዮብም 19:26 ላይ ምን አለ? ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ይላል ከስጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። አይ ነው የሚለው እዛ ጋር እኔ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። ከስጋ ከተለየ እንዴት ሰው ይባላል? ከስጋ የተለየ እንዴት እግዚአብሔርን ሄዶ ያያል? ስለዚህ የሰው ትክክለኛ ማንነቱ በስጋ ውስጥ የሚኖረው መንፈስ ማንነቱ ነው። ዳግመኛ ልደት ያገኘው፣ ዳግመኛ ውልደት ያገኘው፣ ዳግመኛ የሚወለደው ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ስለዚህ ሰው ሁሉ ዳግመኛ መወለድ አለበት። ተወልዳችኋል? እርግጠኛ ናቸው? ድጋሚ ወደ እናቱ ማፀን የገባ ካለ ኒቆን አምጥተን እናስመስክር። ኒቆዲሞስ አምጥተን ኒቆ እኮ ግራ ገባው እኮ ሰው አለ። ለምን ሰው ሃይማኖተኞች እንደሚሉት አጠቃላዩን ስለሆነ ሰው ድጋሚ እንዴት ይገባል እንዴ አለ። የእናቱ ማፀን ድጋሚ ገብቶ ድጋሚ ተረግዞ ሊወለድ ይችላል እንዴ? ሀውካም እንዴት? ለምን? ሰው የሚለውን ኢየሱስ ሰው ስላለ እሱ ሰው ብሎ የሚተረጉመው ትርጉም ስላለው ሰው ብሎ የሚተረጉመው ትርጉም ስላለው ሰው እንዴት ድጋሚ የእናቱ ማፀን ውስጥ ገብቶ ሊወለድ ይችላል? ይሄን አጠቅም እንዴ አለ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደም መንፈስ ነው። መንፈስ ከሆነው ከእግዚአብሔር ስንወለድ የተወለደው አይደንቲቲያችን ስጋችን ሳይሆን መንፈሳችን ነው። ይሄ ትክክለኛ። አሁን እዚህ ጋር ስለ ዳግመኛ መፈጠር ሲያወራ በክርስቶስ ዳግመኛ ተፈጠርን። አስቀድሞ በነበረው ጥቅሶች ኤፌሶን 2 እያየናቸው ከነበረው ከ1 ጀምሮ ካስፈለገ እስከ 8 እስከ 9 ያሉትን ሄደን በደንብ አድርገን ስንመለከት ወይም ደግሞ ኤፌሶን 1ንም ጨምራችሁ እስካሁን ያነበብናቸውን አብዛኞቹን ሄዳችሁ ብትመለከቱ የሚያጎላው የሚያደምቀው በእምነት በጸጋው የዳኑ ሁሉ አዲስ ፍጥረት እንደሚሆኑ የሚናገርበት እየተናገርኩ ያለሁት ከዚህ በፊት የነበሩትን ሁሉ እግዚአብሔር ያደረገው የጸጋውን ታላቅነት ያደመቀበት። እዚች 10 ላይ ሲመጣ ግን ምን አለ? አሁን ወደኛ ሊመጣ ነው። ወደኛ የመጣበት የኛ ተግባረ ስራ የሚሆነውን ደግሞ ሊናገር ነው። እርሱ መጀመሪያ በኋላ መጣለው በደንብ የእርሱን ኃላፊነት ጨረሰና ወደኛ ኃላፊነት የመጣበት ክፍል ነው ይሄ። ግን ከዚህኛው በፊት ግን 8 እና 9 ላይ ግን ስንመለከት 10 ከመምጣታችን በፊት በእምነት በጸጋው የዳኑ ሁሉ ምን መሆናቸውን አዲስ ፍጥረት እንደሚሆኑ የሚናገርበት ክፍል። በጸጋው የዳኑ በጸጋው ድነናል የሚሉ በእምነት ተቀብለን ጸጋውን ድነናል የሚሉ በጸጋው ድነትን ያገኙ ጸጋው ያዳናቸው የጸጋው አቅም ያዳናቸው ድነትን ያመጣ ከኃጢአተኝነት ወደ ጻድቅነት ከቁጣ ልጅነት ወደ እግዚአብሔር ልጅነት ያደረሰን ጸጋውን የተቀበሉ ሁሉ አዲስ ፍጥረት እንደሆኑ ይናገራል። ቁጥር 10 ላይ ግን በደንብ ግልጽ አድርጎ እኛ ፍጥረቱ ነንና፣ እነዚህ ሁለት ሐሳቦችን በዚች በመሃል ላይ ያለውን ላውጣውና እኛ ፍጥረቱ ነንና በክርስቶስ ኢየሱስ ተፈጠርን። እኛ ምን አለ መጀመሪያ? ፍጥረቱ ነን። ቀጥሎ በክርስቶስ ኢየሱስ ተፈጠርን፣ አዲስ ፍጥረት ሆንን። ይሄ የሚለው ሐሳብ ስንመለከት አንድ ሰው በክርስቶስ አምኖ በጸጋው ሲድን አዲስ ፍጥረት እንደሚሆን
ጳውሎስ ለኤፌሶን ሰዎች እያስተማራቸው እንደሆነ እንረዳለን። እዚህ ላይ የኤፌሶን ቤተክርስቲያን አዲስ ፍጥረት የሚለውን ቋንቋ ማወቅ አለባቸው፣ መረዳት አለባቸው። የጳውሎስ ምጡ፣ የጳውሎስ አስተምሮቱ፣ የጳውሎስ የብዙ ጊዜ ትምህርቶቹ ምን ላይ መሰረት ያደረገ ነው ካላችሁ አዲስ ፍጥረት ካልሆኑ ምንም እንደማይጠቅማቸው ብዙ ቦታ ነው የሚያስተምረው። ብዙ ቦታ ላይ አዲስ ፍጥረት መሆን በክርስቶስ በማመን ዳግም ልደት በክርስቶስ በማመን አዲስ ፍጥረት እንዲሆኑ ደጋግሞ በብዙ በተለያዩ ክፍሎች ላይ እንዳስተማረ እንመለከታለን። ጳውሎስ ይህን የአዲስ ፍጥረት ማንነትን ቅዱሳን ጠንቅቀው እንዲያውቁ ከመሻቱ የተነሳ ከኤፌሶን በተጨማሪ ለቆሮንቶስ ሰዎች፣ ለገላትያ ሰዎችም በክርስቶስ አዲስ ፍጥረት መሆንን ደጋግሞ መጽሐፉ የመልእክቱን አስፈላጊነት ቅዱሳን እንዲያውቁ እንደፈለገ ያሳያል። ኤፌሶን ላይ፣ ገላትያ ላይ፣ ቆሮንቶስ ላይ ደጋግሞ አንድ ነገር ከተደጋገመ ሲሪየስ ነው። ኢየሱስ ለዚህ ነው አንድ ነገር ሲሪየስ ሊያደርግ ሲፈልግ እውነት እላችኋለሁ ይላል። ይደግመዋል። እውነትን ሲደግመው በደንብ ማፍጠጥ ነው። እየደገምኩ ነው እያለ እውነት እላችኋለሁ ካለ አንድ ነገር ሲደጋገም ሲሪየስ ነገር እንዳለው የሚያሳይበት ነው። አንድ ቦታ ብቻ አዲስ ፍጥረት የሚል ነገር ብቻ ብናይ ግራ ይገባን ነበር። ምን ማለት ነው አዲስ ፍጥረት? አንዳንድ ሰዎች እንደሚሉት አዲስ ፍጥረት የሚባል አለ? ምን ማለት ነው አዲስ ፍጥረት? ስለዚህ 3 ቦታዎች ላይ ስፔሲፋይ አድርጎ ያስረዳበት ያሳየበት ነው። ለገላትያ ሰዎች፣ ለቆሮንቶስ ሰዎች እንዲሁም ለኤፌሶን ሰዎች። ለቆሮንቶስ ሰዎች እንዲህ ብሎ ጽፏል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ኤኒዋን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ነው ሁሉም አዲስ ሆኗል። ልክ በክርስቶስ እንሆን አዲስ ጅማሬ ነው። አሜን። ልክ አንድ ሰው በክርስቶስ ሆነ ሲባል አዲስ ጅማሬ ነው። ለዚህ ነው ኢየሱስ ዳግመኛ ካልተወለድክ ያለው። አዲስ የተወለደ ሕፃን ልክ ሲወለድ ይሄ ልጅ ምን አድርጎ የሆነ የመጣው ይባላል። ሌባ ነው መሰለኝ፣ ሰርቆ ነው የመጣው መሰለኝ፣ ይሄ ወንበር እንትን ነገር ነው ምናምን ነገር ሙሰኛ ነገር ነው ምናምን ይባላል። በቃ ምንም አያውቅም። አዲስ የተወለደ ሕፃን ያለፈ ታሪክ ወይም ፓስት ሂስትሪ የለውም። አሜን። እኛም ልክ ዳግመኛ ስንወለድ ፓስት ሂስትሪ የለንም። በል ውስጤ አንተ አትረሳውም። ጌታ ግን እኔን ይቅር ይለኛል ትላለህ በርከክ ስትል። ለምን? ያው እዚህ ስታክ አድርጎብሃል ማይንድ ውስጥ። ለዚህ ነው ነፍስ በእግዚአብሔር ቃል እውቀት መታደስ ያለባት፣ እንደ እግዚአብሔር ማሰብ እንድትችል። እግዚአብሔር እንደሚያስብ እግዚአብሔር ፓስትህን አያውቀውም። ጌታን ከተቀበልክበት ቀን ጀምሮ ፓስትህን አያውቀውም። አንተ ግን የኔ ፓስት ወይኔ እኔ ነው ምህረት ማገኝ ኧረ እንደኔ ዲመን አለ እንዴ ምናምን እኮ ነው የምንለው። እንደኔ ክፉ ሰው አለ እንዴ በዚህ ምድር ላይ እኔን የሚያክል አይነት ሰው አለ ምናምን ነው እኮ የምንለው። ዳግም ከተወለድክበት ቀን ጀምሮ ግን እግዚአብሔር አያውቀውም። የቀደመውን ኃጢአትን ረስቶታል፣ አያውቀውም። የሚያውቀው ከተወለድክበት ቀን ጀምሮ ነው። እስቲ አሜን። አዲስ ፍጥረት ለዚህ ነው ማንም በክርስቶስ ሲሆን አዲስ ፍጥረት ስለሆነ አሮጌው ነገር ሁሉ ምን ይላል? በቃ አያውቀውም። እንዳለፈ ውሃ አልፏል፣ ታጥቦ ተጠርጎ አልፏል። ነው ሁሉም አዲስ ሆኗል። እስቲ አሜን። ከዚህ በፊት ያልነበረ ከዚህ በፊት ያልታየ አይደንቲቲ ነው እዚህ ጋር አዲስ የሚለውን ቃል የሚጠቀመው እንጂ የመታደስን አይደለም። መታደስ አይደለም። መታደስና ይሄ አዲስ የሚለው ቃል ይለያያሉ። ይሄ አዲስ የሚለው ከዚህ በፊት ታይቶ የማይታወቅ ማለት ነው። ኒው። እስቲ አሜን። ዋው ደስ ይላል። ስለዚህ 3 ቦታ፣ አንደኛው ሁለተኛ ቆሮንቶስ 5:17 ላይ፣ ሁለተኛው ገላትያ 6:15 ላይ። ገላትያ ሲያስጨንቁት መገረዝ፣ ኧረ መገረዝ እነ ጳውሎስ ሊያስበሏችሁ ነው። መገረዝማ አለብን። ግርዘትማ ትክክለኛ የአይሁድ ስርዓቱ ነው። አይሁድና ግርዘት የሚለያይ አይደለም። ከነ አብርሃም ጀምሮ አብርሃም ልጁን አስገርዟል እየተባለ ያዕቆብ፣ ይስሐቅ፣ እስራኤላውያን ሁሉ ይሄን የግርዘት ስርዓት አድርገው ይሄ ሰውዬ አሁን መጥቶ አንድ ዱርዬ የነበረ ሰውዬ አሁን ግርዘት የሚባል የለም ይላቸዋል እንዴ? አትስሙት ተብለው ለሁለት የተከፈሉ ሰዎች ናቸው የገላትያ ሰዎች። ቀላል አይደለም። እዚህ ጋር ዝም ብሎ ሲያስቀምጠው ለሁለት የተከፈሉ። ጳውሎስ መጥቶ ማንም እኛ ከነገርናችሁ ከዚህ ከወንጌል ውጪ የሚያወራላቸው ማንም ሰው ቢሆን አለ፣ ተውት ሰው አለ፣ የሰማይ መላእክት እንኳን መጥቶ
አሁን ከነገርናችሁ ከዚህ እውነት ውጪ የሰማይ መላእክት እንኳን መጥቶ ቢናገር የተረገመ ይሁን ያለው ገላትያ ሰዎች ላይ ነው። ለምን እየበረዙባቸው እየመጡ ሚክሲንግ ቲቺንግ አለ ያመጡና ሚክስ ልክ ነው በእምነት መዳን ልክ ነው ግን መገረዝም አለብን ይላሉ። የማያድግ ድብልቆሽ ድብልቅ እውቀት ያለው ሰው አያድግም። ይህንን እወቁ። ድብልቅ ካለብህ አጥራ ወደ አንዱ በደንብ አስተካከል። ድብልቅ እውቀት የተደባለቀ ነገር አያድግም። መገረዝ ከዛ ደግሞ በጸጋው መዳን ሁለቱ ከተደባለቀ መቼም ሰው አይድንም። መቼም በቃ ምንም ሰላም የለውም። የአህያና የፈረስ ውልደት በቅሎ የምትባለው አትበዛም፣ አትወልድም። ትወለድ ይሆናል እንጂ አትወልድም። በቅሎ ትወለዳለች እንጂ አትወልድም። ድብልቅ ናት። ለዚህ ነው የገላትያ ሰዎችንም በጣም ብዙ ቦታ ላይ ሲሪየስ ያደርጋቸዋል። በመንፈስ ጀምራችሁ በስጋ ጨርሳላችሁ። አውካም እንዴት ትደባልቃላችሁ? የመንፈስና የስጋ እንድብል አታርጉት። ክርስቶስ በዓይናችሁ ፊት ሆኖ እንደተሰቀለ ሆኖ ተስሎ ነበረ። ማን ነው ለእውነት እንዳታዘዙ አዚም ያደረገባችሁ? በፊት ክርስቶስ ትሉ አልነበረም ወይ? ማን ነው መጥቶ ቲቺንግ የበረዘብህ? ከክርስቶስ መስቀል ወይም ከክርስቶስ ኢንቨስትመንት ዓይንን እንድታዞር ማን ያደረገብህ? ማን ነው እያለ ብዙ ያስተማረው እዚች ገላትያ ቤተክርስቲያን ውስጥ ነው። እሺ ግን እዚች ጋር ገላትያ ጋር ምን አለ? ልክ መገረዝ ሲሉ የመጨረሻ ያሰመረላቸው የመጨረሻውን ቃል የተናገረው ገላትያ 6:15 ነው። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ዘጋ። የሚጠቅመው ምንድን ነው? በክርስቶስ ምን አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ያልተገረዝን እኛ ምናምን ሲሉ አዛቦች እኛ ያልተገረዝን ግን እንዴት ነው እንድናለን? ግን እኛ ያልተገረዝን ሲሉ እነዚህ ደግሞ እኛ የማይተገረዝን ሲሉ መገረዝም ሆነ አለመገረዝ አይጠቅምም። በክርስቶስ ግን አዲስ ፍጥረት መሆን ይጠቅማል። እስቲ አሜን። የሚጠቅመውን ልንገራችሁ እያለ ጳውሎስ አዲስ ፍጥረት ሁኑ፣ በክርስቶስ ዳግም ተወለዱ፣ ከእግዚአብሔር ተወለዱ፣ መንፈስ ከሆነው ከእግዚአብሔር ተወለድ። አዲስ ፍጥረት መሆን ይጠቅማል። እንደውም ሲያስቸግሩት አንዴ ያለ የሚያውቋቸው አለ እነሱ ምን ይበሉ? ይቆረጡ። አዲሱ መደበኛ ትርጉም እንደውም ይጎንደሉ ይላል። ግርዘትን ነው ወሬው። ሃይማኖት መቼም አምጥቶት የሚያውቋቸው ይቆረጡ ተብሎ እንደተጻፈ አጋንንቶች ምናምን ይላል። ከአጋንንት ጋር አለም ይሄ ወሬው። ስለ አጋንንት የተወራ አይደለም። ካልተገረዝን ሲሉ የሚያውቋቸው የሚረብሿቸው ሰዎች እነሱ ምን ይበሉ? ይቆረጡ፣ ይገረዙ። እነሱ ተውት። እንደውም ካስፈለገ ይጎንደሉ። ተዋቸው እነሱ ነው። የሚጠቅመው ግን በክርስቶስ አዲስ ፍጥረት መሆን ነው። እስቲ አሜን በሉ። እስቲ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና። ሶስተኛው እዚሁ ኤፌሶን ላይ እየተናገረው ነው። እኛ ፍጥረቱ ነንና በክርስቶስ ኢየሱስ መልካሙን ስራ ለመስራት ምናምን ይላል ማለት አይደል? መልካሙን ስራ በእግዚአብሔር የተዘጋጀው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። ዳግም መፈጠር። ስለዚህ አሁን ጳውሎስ እዚህ ላይ አንዱ ሐመር የሚያደርገው እኛ የተፈጠርን አዲስ ፍጥረቶች ነን። ለኤፌሶን ቤተክርስቲያን የሚያስረዳት የሚነግራት በደንብ አድርጎ የሚያሳውቃት እኛ የተፈጠርን አዲስ ፍጥረት ነን። ለገላትያ ቤተክርስቲያን እንደተናገርኩት፣ ለቆሮንቶስ ቤተክርስቲያን እንደተናገርኩት ለእናንተም ደግመዋለሁ። እኛ ፍጥረቱ ነንና በክርስቶስ ኢየሱስ ዳግም የተፈጠርን ፍጡራን ነን፣ የእግዚአብሔር ልጆች ነን። ግን ለምንድን ነው የተፈጠርነው ነው አይደለ? ሁለተኛው ይሄን ነው። ለምን ተፈጠርን የሚለውን ይሄን ነው የሚመልሰው። ኦኬ አዲስ ፍጥረት ነን። አዎ ኦኬ ወንደርፉል አዲስ ፍጥረት ነን። ይሄን ከጨረስን በኋላ በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ። አዎ ሆኛለሁ። ጥሩ። ግን ለምን ተፈጠርን ለሚለው ሁለት ሐሳብ ያልኳችሁ ነው። አስቀድሞ በእግዚአብሔር የተዘጋጀውን ምኑን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥረናል። የተፈጠርነው መልካሙን ስራ ለመስራት ነው። ከዚህ በፊት በነበሩ ጥናቶች ሁሉ እግዚአብሔር ለኛ ያደረገውን የጸጋውን ስጦታዎች ነበር ስንመለከት የነበር ነው። አሁን በዚህ ክፍል ደግሞ የኛን ኃላፊነት የምንወጣበት our task የኛን ተግባር የኛን ኃላፊነት የምንወጣበት የተቀበልነውን ጸጋ የምንገልጥበት ተግባር ነው። አሁን ወደኛ ነው የመጣው። እስካሁን በእርሱ ተደርጎላችኋል ምን እንደዚህ ነው ምሕረቱን ፍቅሩን ለመግለጥ እንደዚህ አድርጎ የጸጋውን ባለጠግነት ያሳያችሁ ዘንድ ሁሉ ነገር ከእርሱ ነበር። አሁን እኛ ጋር መጣ።
አሁን ዳግመኛ የተወለዳችሁት በጸጋው። ለምን የጀመረው ከየት ነው? ከ8 8 9 10 8 እና 9 ጸጋው በእምነት አድኗቸዋል። አዲስ ፍጥረትን የምናወራው ከ8 ጀምረን። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለና እኛ አዲስ ፍጥረት የሆነው በእኛ ልፋት በእኛ ድካም ሳይሆን የምንመካበት ምንም ትምክህት የለንም። በእኛ ልፋት ሳይሆን በክርስቶስ ኢየሱስ በሰራው ስራ በክርስቶስ በማመን ጸጋውን በመቀበል በእምነት እንዲያው አዲስ ፍጥረት ሆነናል። አዲስ ፍጥረት የሆነው ግን መልካሙን ስራ ለመስራት ነው። ምን ማለት ነው መልካሙን ስራ? በእርሱ በማመንና ከእርሱ በመወለድ የተቀበልነውን መልካም ስጦታዎቹን ካወቅን የምንገልጠው የዘሩን ፍሬ ነው። አሁን ዘሩን ተቀብለናል፣ ከእርሱ ተቀብለናል፣ ጸጋውን ተቀብለናል። ታዲያ መልካሙ ስራ ምንድን ነው? በ3 ፖይንቶች መልካሙን ስራ ልናገርና ልጨርስ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። ስለመፈጠራችሁ ጨርሰናል። አሁን ግን መልካሙን ስራ ለመስራት ምንድን ነው መልካሙ ስራ? አንደኛ መልካሙ ስራ የሚለው በዳግም ልደት የተቀበልነውን ዳግመኛ የተወለድን ቀን ከእግዚአብሔር ስንወለድ የተቀበልነውን የእግዚአብሔር የመለኮት ባህሪያቶች ወይም መንፈሳዊ ዘሮች በፍሬ በመግለጥ መኖር ነው። ጌታን ስንቀበል ከእግዚአብሔር ስንወለድ ከአንበሳ የተወለደ የአንበሳን አይነት ዲኤንኤ ተካፍሎ እንደሚወለድ አይደል? ከአንበሳ መቼም አይጥ ልትወለድ አትችልም፣ ወይም ጥንቸል ልትወለድ አትችልም። ከአንበሳ የሚወለድ የአንበሳ ዲኤንኤ፣ የአንበሳ ኔቸር፣ የአንበሳ አይነት ስታዩት መጀመሪያ ድመት ሊመስል ይችላል። ወይኔ ድመቱ ሲያምር ልትል ትችላለህ። ትንሽ ስታበላው ድመት እንዳልሆነ ይገባል። ትንሽ ስታበላው ድመት አይደለም ውሻ ነው ስትል ትንሽ ስታበላው ከውሻም ያልፋል። ጎፈሬውን ጎፈር አድርጎ ሲያጓራ አንበሳ መሆኑ ይገባል። ለምን? ልክ ከአባቱ ሲወለድ ወይም ከሱ ዘር ከእናቱ ሲወለድ ከእናቱ ከዛ ዘር ሲወጣ የነሱን አይነት ተካፍሏል። እኛም አሁን ከእግዚአብሔር ውስጥ ስንወጣ ከእግዚአብሔር ስንወለድ የእግዚአብሔር አይነት የመለኮት ባህሪ ተካፍለናል። ከእግዚአብሔር ውስጥ ነው የወጣ ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ጉዲፈቻ ናቸው አይልም። እነርሱም ከእግዚአብሔር ተወለዱ እንጂ፣ እስቲ አሜን፣ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የተቀበለው በስሙ ያምነው ከእግዚአብሔር ተወለደ። ከእግዚአብሔር ተወለድን። ጉዲፈቻ አይደለንም። እኛ ተወልጄ ነው ክርስቶስ ነው ብሎ በእግዚአብሔር የሚያምን ከእግዚአብሔር ተወልዷል። እስቲ አሜን። ልክ ስታምን ከማን ትወለዳለህ? ከእግዚአብሔር። ከእግዚአብሔር የተወለደ ደግሞ የእግዚአብሔር አይነት መለኮታዊ ባህሪ ይካፈላል። ፓርት ቴከርስ ነው። ፉል ቴከርስ ባንሆንም ፓርት ቴከርስ ነን። ፓርት ቴከርስ ተካፋይ ሲባል ፓርት ነው። ስለዚህ ያልተካፈልነው ለምሳሌ እግዚአብሔር ኦምኒ ፕሬዘንት ነው። በአንድ ወቅት በብዙ ስፍራ መገኘት ይችላል። ይህን አልተካፈልነው። ኢየሱስ ራሱ አይደለም እኛ ስለኛ አይደለም። ኢየሱስ ራሱ አንዴ ምን አለ? እኔ ብሄድ ይሻላችኋል። ለምን? በምን ተወስኗል? ኢየሱስ በስጋ የተገደበ ነው። በስጋ የተገደበ አይደንቲቲ እንኳን ስላለው ምንም እግዚአብሔር ቢሆን እንኳን እሱ ምንም እግዚአብሔር ቢሆን እኔ ብሄድ ይሻላችኋል። እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣም። የማይወሰነው በስጋ ያልተወሰነው መንፈስ ቅዱስ እግዚአብሔር እሱ መምጣት አይችልም። እኔ ስሄድ ግን እሱ ይመጣል። እኔ ብሄድ ይሻላችኋል ለእናንተ። ለምን? ዛሬ ቢታንያ ይፈልጉትና አግኝተውት ነገ ደግሞ የት ሄደብን ደግሞ ብሎ ይፈልጉታል። አዘ ሴም ታይም በአንድ ስፍራ መገኘት ስለማይችል በስጋ ስለተወሰነ በወቅቱ ቢታንያ ከሆነ ቢታንያ ነው፣ ቂሳርያ አይገኝም። ስለዚህ ከእርሱ የተካፈልናቸው የመለኮት ባህሪያቶች ወይም ፍሬዎች አሉ። አንደኛው ጽድቅን ተቀብለናል። ከእግዚአብሔር ስንወለድ እግዚአብሔር ኃጢአተኛ ስላልሆነ እግዚአብሔር ጻድቅ አምላክ ስለሆነ ከጻድቁ አምላክ ውስጥ ስንወጣ ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል በእምነት የምንቀበለውን ጽድቅ አገኘን። ጽድቅን የተቀበልነው በእምነት ነው። ሮሜ 5:1 እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። በእምነት ጽድቅን መቀበል ስጋን የለበሰ ሁሉ በእርሱ ፊት የሕግን ስራ በመስራት ወይም በስራ ስለማይጸድቅ እኛ ራሳችን አለ ገላትያ 2:16 ላይ ጳውሎስ እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል።
እስቲ አንድ ሰው አሜን። በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ ምን ብለናል? አምነናል። አምነን ነው ጽድቅን የተቀበልነው። ከእግዚአብሔር ውስጥ ስንወጣ የተቀበልነው አንዱ ዲኤንኤ ወይም ዘራችን፣ አይደንቲቲያችን፣ ማንነታችን ጽድቅ ወይም ጻድቅ ይባላል። ጽድቅ ምን አድርጎናል? እኛን ጻድቅ፣ የእግዚአብሔር ጽድቅ። 2 ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። እኛ በማን ሆነን? በእርሱ። አስፈላጊው በክርስቶስ መሆን ብቻ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለኛ ኢየሱስን ኃጢአት ያደረገው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። የእግዚአብሔር ጽድቅ፣ እግዚአብሔርም ጽድቁን ያሳይ ዘንድ ይላል ሮሜ 3 ላይ። ጽድቁን ያሳይ ዘንድ። ጽድቁ እኛ ነን። አሜን። ጽድቃችንም እርሱ ነው። ሃሌሉያ። እርሱ ከእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችንና ጥበባችን ሆኗል። እስቲ አሜን። ስለዚህ ጸድቀናል። በክርስቶስ በማመን ጸድቀናል፣ ጻድቅ ሆነናል። ሁለት አይደንቲቲ አይኖረንም። አዘሴም ታይም ኃጢአተኛም ጻድቅም መሆን አትችልም። ጻድቅ ኃጢአተኛ የሚባልም የለም። የዳን ኃጢአተኛ የሚባልም የለም። ሴትና ወንድ የሚባል ሰው ታውቃላችሁ? ሁለት አይደንቲቲ ያለው ፍጡር እሱ ሴትም ነው ወንድም ነው የሚባል አለን? የለም። ወይ ሴት ነው ወይ ወንድ ነው። አንድ አይደንቲቲ ነው የሚኖረው። ጻድቅ ኮንክ በክርስቶስ አምነህ ጻድቅ ኮንክ ጻድቅ ነህ። እግዚአብሔር ሲጠራህ ጻድቁ ልጄ ነው የሚልህ። አንተ ነህ ስለማይለቅህ ወይም ከስጋ ሜትር ከስጋ ስለሚጀመር ከዚህ ዓለም ስለሚጀመር እኔ ማረባው እኔ ኃጢአተኛው እኔ ምናምን የምትለው አንተ ነህ እንጂ እግዚአብሔር በክርስቶስ ያመንክ ቀን ጻድቅ ማንነት እንዳለ ስለሚያውቅ ጻድቁ ልጄ ይልሃል። እርሱ በሚጠራ መጥራት ራስን ትጠራለህ ወይ? አሁን ከስራችን አንጀምር። ስራችን አይደለም የኛ አይደንቲቲ። ተውት። ከፍሬው ወደ ዛፍ አንምጣ። ከዛፍ እንሂድ። ከዛፉ እንነሳ። ዛፉ የጽድቅ ዛፍ ነው። የጽድቅ ዛፎች እንዲባሉ ይላል ኢሳይያስ ላይ። ዛፉ ተቀይሯል። ኃጢአተኛው ዛፍ ተነቀለና ኃጢአተኛው ማንነት ተነቀለና ክርስቶስ ወሰደውና የእግዚአብሔር ጽድቅን አንተ ውስጥ ተከለው። እስቲ አሜን። አሁን አላፈራህም ማለት የዛን ዛፍ ፍሬ አላፈራህም ማለት ጻድቅና አይደለም ማለት አንችልም። ማፍራት ግን እንደሚጠበቅብህ እየተናገረ ነው። ግን ማፍራት አለብህ። ግን አላፈራህም ማለት ዛፉ አሁንም የብርቱካን ዛፍ ፍሬ ባይኖርበትም ምንድን ነው የምትለው? ብርቱካን ዛፍ የት አለው ፍሬ ብትል ቆይ ይመጣል ጠብቅ ነው የምትባል። ይሄ የብርቱካን ዛፍ ነው፣ ይሄ የፓፓያ ዛፍ ነው ምናምን ስትባል ታየዋለህ። ቅጠል ብቻ ስታይ ምንድን ነው ትላለህ። ፍሬ ነው የምፈልገው። አዎ ይመጣል። ሲኮተኮት ማንነቱ ሲነገረው ውሃ ሲጠጣ ፍሬውን ዱብ ያደርጋል። እስቲ አሜን። በትግል ብሎ አያወጣም አንድ ብርቱካን ዛፍ አንድ ፍሬውን። ስለዚህ ትግል አታርገው፣ ኮብል አታርገው፣ ኑሮህን ኮብል አታርግ። ኢንጆይ አርግ በእግዚአብሔር። አይደንቲቲ አይፈቅድም፣ አይደንቲቲ ይፈቅዳል እያልክ ጀምር። ቋንቋ የኔ ማንነት ይሄን አይፈቅድም። ውሸት ልክ አፍ ላይ ሲመጣ የኔ ማንነት አይፈቅድም ውሸት። ለምን? የዛፉን ፍሬ አይደል ቅርንጫፍ የሚያፈራው አይደል? ዮሐንስ 15 ላይ የሚናገረው እናንተ ቅርንጫፎች ናችሁ፣ እርሱን ዛፍ አረገውና እናንተ ቅርንጫፎች ናችሁ። ታዲያ ፍሬ የሚገኘው ግንዱ ላይ ነው ወይስ ቅርንጫፍ ላይ? ቅርንጫፍ ላይ። ስለዚህ ዛፉ እውነት ከሆነ ኢየሱስ፣ ቅርንጫፉ ውሸት ማፍራት ይችላል። ስለዚህ ማንነቴ አይፈቅድም፣ መዋሸት አልችልም። የቱ ጋር ነህ ሲባል ወሎ ሰፈር ጋር ካልክ ወሎ ሰፈር ጋር መሆን አለብህ። እስቲ አሜን። እንጂ አንዳንዱ ገና ከቤት ሳይመጣ ይኸው ወሎ ሰፈር እንትኑን አደባባይ እኔ ይስልብሃል። ራሱ አደባባዩን እየተሻገርኩ መኪናዎች ዝግትግት ብለዋል ይላል። የለም እኮ እሱ ቤት እኮ ምናምን ነገር እኔ ቤት ነኝ ያለሁት። ሰውየው ያኩርፋል ነው? አዎ ያኩርፍ፣ ቢዝነሳችን አይደለም። እውነት ግን የዛፉን ወይም የግንዱን ፍሬ እናፈራለን። እስቲ አሜን በሉ። እስቲ ዛፉ እውነት ነው። እኔ እውነት ነኝ ብሏል ኢየሱስ። እሱ ላይ ነው የተከልነው። ገበሬው አባቴ ነው፣ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። ቅርንጫፍ ደግሞ ፍሬን ያፍራል። አሁን እንደ ቅርንጫፍ ፍሬ ይጠበቅብናል። ፍሬ ስለሚጠበቅብን የማይገባ ነገር ሲሆን ኔቸር አይፈቅድም እያልክ ጀምር። ከቋንቋ ጀምር፣ ከንግግር ጀምር። ከዛ በኋላ ስትል ከአስተሳሰብ ጀምር። በቃ እኔ ማንነቴ አይፈቅድም፣ ይሄ ነገር አልፈቅድም፣ ማንነቴ አይፈቅድም፣ የተወለድኩበት ዘር አይፈቅድም፣ እኔ ከጻድቁ እግዚአብሔር ውስጥ ወጥቼ ኃጢአት ማድረግ አልችልም፣ አይ ካንት እያልክ በቃ ይሄ ማውራት የለም መናገር መጀመር። ማውራት ካፍ ላይ መናገር። ከዛ በኋላ ወደ ተግባር ትሄዳለህ። ከዛ በኋላ ፍሬ እየታየ ዱብ ታደርጋለህ። ፍሬ
ከዛ የሚለቀም ፍሬ፣ ሌላው ሊበላው የሚችለው ፍሬ፣ ሌላው ካንተ ላይ የሚመገበው ምግብ ይኖርሃል። እስቲ አሜን። ስለዚህ ጽድቅን ተቀብለናል። የጽድቅን ፍሬ ደግሞ እኛ እናፈራለን። ይሄ ነው መልካሙ ስራ ማለት። ከእርሱ የተካፈልነውን የእርሱን ባህሪ እየገለጡ መኖር ማለት ነው። እቺ ቃል ይወት ልጆች ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። እስቲ አሜን። ዋው ቃሉ እንዴት ደስ እንደሚላያችሁ! ጽድቅን የሚያደርግ ጻድቅ ነው። ይሄን በደንብ ስሙኝ። መልካሙን ስራ ለመስራት የሚለው ቃልና 9 እና 8 ላይ ማንም እንዳይመካ ከስራ አይደለም የሚለው አንድ አይነት ሐሳቦች አይደሉም። ከስራ አይደለም የሚለው ዛጋ ስለ ጸጋው ነው። ጽድቅን ለመቀበል ሰርተህ አታመጣውም። ድነትን፣ የዘላለምን ህይወት ባንተ ልፋት፣ ባንተ ስራ፣ ባንተ ድካም፣ ባንተ መልካምነት፣ ባንተ መልካም ተግባሮች መዳንን ወይም ድነትን፣ የእግዚአብሔርን ህይወት፣ ዘላለማዊ ህይወትን፣ የእግዚአብሔርን ጽድቅ ባንተ ስራ ጽድቅን አታገኝም። እስቲ አሜን በሉልኝ። መጀመሪያ ይሄን እናስምር። ባንተ ስራ ጽድቅን አታገኝም። እስቲ በእኔ ስራ በሉ። እስቲ ጽድቅ አይገኝም። ይሄን ከገባችሁ በኋላ ጻድቅ ከሆንኩ በኋላ ግን የጽድቅን ፍሬ ግን አፈራለሁ። የጸደቀ ሰው ግን የጽድቅን ስራ ይሰራል። ስለ ጸደቅኩ እንጂ የምሰራው ለመጽደቅ አልሰራም። እስቲ አሜን። ለመጽደቅ ስራ የለም። ለመጽደቅ ምንድነው? እምነት። 4 ነጥብ። በማመን ብቻ ጽድቅ? አዎ። በማመን ብቻ የዘላለም ሕይወት? አዎ። በማመን ብቻ የእግዚአብሔር ልጅ መሆን? አዎ። በማመን ብቻ ልጅነትን አገኘን። ካመንን በኋላ ጽድቅን ከተቀበልን በኋላ ግን ምን ተባልን እኛ? ጻድቅ የሆነ ሰው ደግሞ ምን ያደርጋል? የጽድቅን አሁን እዚህ ጋር በደንብ አያችሁት? ጽድቅን የሚያደርግ ጻድቅ ነው። ገልብጡና አንብቡልኝ። ጻድቅ ጽድቅን ያደርጋል። ጻድቅ ስለሆንን ነው ጽድቅን የምናደርገው እንጂ ሰርተን ጻድቅ መሆን አንችልም። በእኛ ስራ ጻድቅ መሆን አንችልም። ወይም የጽድቅን ስራ በመስራት ጻድቅ መሆን አይቻልም። ጋሪው ከፈረሱ መቅደም የለበትም። ፈረሱ ከጋሪው ነው መቅደም ያለበት አይደል? መጀመሪያ መጽደቅ አለብን። ከጸደቅን በኋላ የጽድቅን ስራ እንሰራለን። መልካሙ ስራችን የጽድቅን ፍሬ እናፈራለን። እስቲ አሜን። ሁለተኛው ሐዋርያ 10:34 ላይ ጴጥሮስ አፉን ከፍቶ እንዳለ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ ዘንድ የተወደደ እንደሆነ በእውነት አስተዋልኩ። አንደኛ ዮሐንስ 2:29 ላይም አሁንም መልሼ ልናገር ፈልጋለሁ። ጻድቅ እንደሆነ ካወቃቸው አንድ ሰው ጻድቅ እንደሆነ ካወቃቸው ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። እስቲ አሜን። ከእርሱ ስለተወለድክ ነው ጽድቅን የምታደርገው። ስለተወለድክ እንጂ ለመወለድ አይደለም። ጽድቅን የምናደርገው የጽድቅን ስራ የምንሰራው የሕግን ስራ የምንፈጽመው ለመወለድ ሳይሆን ስለተወለድን። እስቲ አሜን። የተወለደ ሰው የጽድቅን ስራ ሲሰራ ካያችሁት አንድ ሰው ስለተወለደ የጽድቅ ስራ የጽድቅ ፍሬ አይደንቲቲ። አንደኛ ዮሐንስ 3:10 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ጽድቅን የማያደርግ ከእግዚአብሔር አይደለም። ጽድቅን የሚያደርግ ከእርሱ ተወልዷል። ቅድም እንዳየነው ከእርሱ እንደተወለደ ወቁ። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ስለዚህ የጽድቅን ፍሬ መግለጥ ማለት ነው። መልካሙ ስራ ምንድን ነው? ጻድቅ ስለሆንኩ ጽድቅን ለማድረግ እንደተወለድኩት ለማድረግ ከእውነት ተወልጃለሁ፣ በእውነት እገለጣለሁ። ከጻድቁ እግዚአብሔር ተወልጃለሁ፣ ጽድቅን አደርጋለሁ። ከቅዱሱ እግዚአብሔር ተወልጃለሁ። ፊልጵስዩስ 1:9-11 እችኑ ሄዳችሁ ብታዩት ጥሩ ናት። እቺ ፊልጵስዩስ 1:9-11 ይህንኑ የጽድቅ ፍሬ እንድናደርግ ፍቅርን፣ ሰላምን፣ የተለያዩ ነገሮችን እንድናደርግ ይናገራል። ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን ጻድቅ ሆነን በእርሱ ሰላም አለን። ስለ ጸደቅን ሰላም አለን። ሰላም የጽድቅ ፍሬ ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ቅድስና ነው። ቅድስናን ተቀብለናል። እኛ ደግሞ በቅዱስ ኑሮ እንገለጣለን። እስቲ አሜን። ከአንደኛ ጴጥሮስ 1:15 እንጀምር። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አሁን በደንብ ስሙኝ። እዚህ ጋር ይሄ ማለት ቅዱስ አይደላችሁ ማለት ነው አይደለም? የማንነት ቅድስና ነው የሚያወራው ወይስ የሥራ ቅድስና? እዚህ ጋር ስራችን በቅድስና ይገለጥ ነው ወይስ ገና ማንነታችን ቅዱስ ይሆን ነው? ስራችን ነው መልካሙ ስራ።
እኛማ በክርስቶስ ያመንን ቀን ምን ሆነን? ታጠባችሁ፣ ተቀደሳችሁ፣ ጸድቃችኋል። ታጥባችኋል፣ ተቀደሳችኋል፣ ጸድቃችኋል ተብለናል። አንደኛ ቆሮንቶስ 6:11 ላይ ታጠብን በክርስቶስ ደም በቃሉ በመንፈሱ መንጻትን አገኘን፣ ታጠብን፣ ከዛስ ተቀደስን። ስለተቀደስን ጻድቅ ነን። እነዚህ ነገሮች በአንድ ጊዜ የሚከናወኑ መታጠብ፣ መቀደስ፣ መጽደቅ አንድ ላይ የሚከናወኑ ክንውኖች ናቸው። የአንድ ላይ ክንውን ናቸው። አንዴ ነው የሚሆነው። ስለዚህ ቅዱስ ነኝ ወይ? አዎ። ተቀደሱ አይባልም። በማንነቴ ማን ምንድን ነኝ? ቅዱስ ነኝ። አሁን የሚባለው ምንድን ነው? ቅዱስ ስለሆናችሁ በስራችሁ ሁሉ ቅዱሳን። እስቲ አንድ ሰው አሜን። ስራችሁ ማንነታችሁን ይግለጥ። ማንነታችሁ ዘር ነው። በክርስቶስ ኢየሱስ ያመናችሁ ቀን በጸጋው የተቀበላችሁት ቅድስና የሚባል ዘር አለ። ያ ዘር ወደ ምን ይለወጥ? ወደ ፍሬ። ፕሬዝ ጋድ። ዘሩ አለ፣ ፍሬው ግን ይጠበቅብናል። ከኛ የሚጠበቀው ፍሬ ነው። ፍሬ ከእርሱ አይጠበቅም። ዘሩን ሰጥቶናል። ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ሰጥቶናል። የመለኮቱ ኃይል ሰጥቶናል። ተቀብለናል። ቅድስና ተቀብለናል። ቅዱስ ለመሆን ገና የምንጥር ሳይሆን ቅዱስ ስለሆንን ቅዱስ ማንነታችንን በቅዱስ ኑሮ እንገልጣለን ነው። አሜን። አሁን እስቲ ያሉትን ጥቅሶች ይዋቸው። ሁለተኛ ጴጥሮስ 3:11 ይህ ሁሉ እንዲህ የሚቀልጥ ከሆነ ያው ምድርና ሰማይ ምኑ ይቀልጣል ካለ በኋላ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ፣ እሷን ፈልጊያት ነው። በቅዱስ ኑሮ ነው። ወሬው ኑሯችን ነው። የዴይ ቱ ዴይ ላይፋችን ኑሯችን እንዴት ነው? እርምጃችን እንዴት ነው? ቅዱስ ኑሮ ነው ወይ? ቅዱስ ማንነት ተቀብላችኋል? አዎ። በክርስቶስ ያመናችሁ ቀን ቅዱስ ናችሁ ወይ? አዎ። አሁን ምን ይጠበቅብናል? ቅዱስ ፍሬ፣ ቅዱስ ኑሮ። አንደኛ ተሰሎንቄ 2:10 ጳውሎስ በምን አይነት ኮንፊደንስ እንዳወራ ለነዚህ ሰዎች ደስ ይለኛል። ጳውሎስ ያወራበትን ወሬ በእናንተ በምታምኑ ዘንድ አለ። ለእናንተ ላማኞች እያለ ነው ለተሰሎንቄ ሰዎች። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። እስቲ አንድ ሰው አሜን። ኮንፊደንሱ ጳውሎስ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተም እግዚአብሔርም ምስክሮች ናችሁ። አንዳንድ ሰው እኔ ጌታ ምስክሬ ይላል። ከጌታ ጋር ብቻ ያደርጓል። ሰውም ይመስክርልህ። ቅዱስ ኑሮ ካለህ ሰውም ይመስክርልህ። አንዳንዱ ደግሞ እኔ ሰው ሁሉ ይመሰክርልኛል ይላል። እግዚአብሔርም ይመስክርልህ። በእግዚአብሔር ዘንድ ኖዲስ ከሆነ ማትበራ ሆነ በሰው ዘንድ ቅድስና ብቻ አይደለም። አንዳንድ ሃይማኖት ብዙ ጭምብል፣ ብዙ አይነት ቀሚስ፣ ብዙ አይነት ሽፋን ስላለን በሃይማኖት ሽፋን ልንሸውድ እንችላለን ህዝብን። በትክክለኛ ማንነት ግን እግዚአብሔር መሸወድ አይችልም። እግዚአብሔርን ሸወድኩት ብትል ሰው ምንም አያጋልጠኝም። መቼም እሱ እንደው ምናምን ነገር ብለህ እሱን ሸወድኩት ብትል ሰው አይለቅህም። ስለዚህ በእናንተና በእግዚአብሔር ዘንድ እስቲ አሜን በቅዱስ ኑሮ። ሌላኛውስ እርሱም ከጠላቶቻችን እጅ ድነን ይላል ሉቃስ 1:74 ላይ ከጠላቶች እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። አገልግሎታችን ራሱ ሁለተኛ ቆሮንቶስ 1:12 ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናን ቅንነት በዚህ ዓለም ይልቁም በእናንተ ዘንድ እንደኖርን የህሊናችን ምስክርነት ነው አለ። ሌላኛው ደግሞ የሚመሰክረው ሶስተኛው ህሊና ይባላል። ሰው መስክሮልህ እግዚአብሔርም መስክሮልህ ወይም እንዴት ይባላል። ህሊና ግን ምን ይላል? ህሊናን መቼም መሸወድ አይቻልም። ሁሌ አብሮ ስለሚሄድ ጠዋት ዘንጠህ ስትወጣ ህሊና የሚነግር ነገር አለ። ስለዚህ ለህሊናህም ምስክርነት፣ ህሊናህም እንዲመሰክር እስቲ አሜን፣ እግዚአብሔርም እንዲመሰክር፣ ህዝብም እንዲመሰክር። ኦ ፕሬዝ ጋድ። ሁለተኛው መልካሙ ስራ፣ አንደኛው ከእግዚአብሔር የተወለድነው መለኮታዊ ባህሪ። እኔ ሁለት ነገር ብቻ ነው የለካሁት፣ ሁለት ነገር፣ ጽድቅና ቅድስና። ግን እናንተ ጨምሩ፣ መልካምነት፣ ፍቅር ጨምሩ። ከእግዚአብሔር የተወለድነው እግዚአብሔር መልካም ነው እንደምትሉት ከእግዚአብሔር መልካምነት ስንወለድ እኛም ምንድነን? መልካም ነን። ለዚህ ነው መልካም ስራ የምንሰራው። ከእግዚአብሔር ስንወለድ ፍቅር ከሆነው ከእግዚአብሔር ስንወለድ እኛም የእርሱን ፍቅር ተካፋይ ነን። ስለዚህ በፍቅራችን እንታወቅ። በሁሉ ነገር ብዙ ፍሬ ይኑረን።
ግን ሁለት ነገር ልንካላችሁ ከአይደንቲቲው ተነስቼ። ሁለተኛው መልካሙ ስራ የሚባለው ኢየሱስ መልካም ያደረገው አይነት መልካም ስራ ነው። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ። ኢየሱስ ምንድነው መልካም ስራ የሰራው? ሐዋርያት 10:38 እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትንም ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። በደም ሰማችሁት? መልካም እያደረገ ቀባው አለ። ከዛስ መልካም እያደረገ ዞረ። መልካም እያደረገ መዞር ማለት የታሰሩትን እየፈታ የታመሙትን እየፈወሰ። እስቲ አንድ ሰው አሜን። ኢየሱስ መልካም እያደረገ ዞረ። ምንድነው መልካምነት? ይሄው የናዝሬቱ ኢየሱስ በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትንም ሁሉ እየፈወሰ ዞረ፣ እግዚአብሔርም ከማጋር ከእርሱ ጋር ነበርና። ዮሐንስ 10:32 ላይ ኢየሱስ ከአባቴ ብዙ መልካም ስራ አሳየዋቸው አለ። አንድ ወቅት ላይ ድንጋይ ሲያነሱበት አባቴ ምናምን ሲል ድንጋይ ያነሱ፣ ሰበሰቡ። ድንጋይ ሊፈነክቱት ትወገራለህ ብሎ ድንጋይ ሲሰበሰቡ ምን አረኳል? እኔ ቆይ ከአባቴ ብዙ መልካም ነገር አላሳየዋቸው አለ። ስለ የትኛው ስራ ነው የምትወግሩኝ? ስራ፣ መልካም ስራ። ኢየሱስ ምን አድርጎ ነው መልካም ስራ የአባቴን ብዙ መልካም ስራ አሳየዋችሁ የሚለው? ምን አድርጎ ነው? ምን አድርጎ ነው? የሞቱትን አስነስቶ ነው። የታመሙትን ፈውሶ ነው። እውርን አብርቶ ነው። ሽባን ተርትሮ ነው። ብዙ መልካም ነገር አላሳየዋችሁ? ስለ የትኛው ስራ ነው የምትወግሩኝ? እሺ ምናምን ሲል ስለ መልካሙ ስራ አንወግርህም። ስለ ስድብ፣ ስለ ተሳደብከው ምን ብዬ ነው የተሳደብኩት? አንተም ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብሎ መለሱለት። አምላክ ነኝ እንኳን አላለም። ይሄ ከአባቴ ስላለቆ ከአባቴ ማለት ራስን ማስተካከል ነው። ከአባት ጋር አባቴ እግዚአብሔር አባቴ ነው ስትል የአባቴ የሆነ ሁሉ የኔ ነው። ስለዚህ በገበር ነው የምንለያየው እንጂ የኔና የሱ ኪስ አንድ ነው ማለት አለብን። ማቀ የአባቴ የሆነ ሁሉ የኔ ነው፣ የኔ የሆነው የአባቴ ነው። ዳግመኛ የተወለድንበት ምክንያት ሰዎችን ከታሰሩበት እስራትና ከታመሙበት ሕመም እየፈወስን እንደ ኢየሱስ ለመዞር ነው። እስቲ አሜን በሉልኝ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። መልካሙን ስራ ምንድነው? ኢየሱስ እንዳደረገው ልናደርግ። እስቲ አሜን። ሶስተኛው ልናገርና ልጨርስ። ፕሬዝ ጋድ። ዳግመኛ የተወለድንበትን ምክንያት ሰዎች ከታሰሩበት እስራትና ከታመሙበት ሕመም እየፈወስን እንደ ኢየሱስ ለመዞር ነው። መልካሙ ስራ ማለት ይሄ ነው። ኢየሱስ እንዳደረገ ልናደርግ፣ ኢየሱስ ባደረገበት፣ ኢየሱስ በሄደበት መንገድ የእሱን ፉት ስቴፕ ልንከተል። እስቲ አሜን። እሱ እንዳደረገ፣ እርሱ መልካም ነው። ሲያወራ እኔ መልካም እረኛ ነኝ ይላል። መልካም ነው የሚያወራው። መልካምነቱ፣ መልካም እረኛነቱ ምን አድርጎ ነው መልካምነት? ኦኬ። ሶስተኛው እና የመጨረሻው በፊተኛው አዳም ሊያደርገው የነበረውን ዓላማ ለማድረግ ነው ዳግመኛ የተፈጠር ነው። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲባል የቱ ነው መልካም ስራ? እንደውም ደስ የምትል ቋንቋ አለች። አስቀድሞ ያዘጋጀውን የምትለዋል እዛ ውስጥ እስካሁን እያወራ ያለሁት ኤፌሶን 2:10 ነው። አስቀድሞ ምን ያደረገውን ያዘጋጀውን። እሺ ምንድን ነው ያዘጋጀው? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። አስቀድሞ ያዘጋጀው ምንድን ነው? አስቀድሞ ያዘጋጀው ሲል አንዱ አስቀድሞ የሰው ልጅ ሲፈጥር የሰው ልጅ እንዲያደርገው የፈለገበት መሻት ነበረው። ሰውን ሲፈጥር የሆነ መሻት ነበረው። ሰውን የፈጠረው ዝም ብሎ የሆነ ነገር ዝም ብሎ ምድር ባዶ ሆነብኝ ብሎ አይደለም እኮ። ምድር ባዶ ሆነች የሆነ ሰው እስቲ ዝም ብሎ የሚርመሰመስ ሰው እንፍጠር ምናምን አይደለም እኮ። እግዚአብሔር ዓላማ አለው። የሰማይ ሰማያትን እኛ እንገዛለን፣ ምድርን ግን ለሰው ልጆች እንስጥ። እስቲ ልክ እንደኛ ገዢ የሆነ ፍጥረት፣ ባለስልጣን የሆነ ፍጥረት እንፍጠር ነው ያለው። የፊተኛው አዳም የተፈጠረው ገዢ ወይም ባለስልጣን እንዲሆን ስለነበር ወደዚያ ገዢነት ሊመልሰን ዳግም እንደተፈጠርንም ማወቅ ጥሩ ነው። ኤፌሶን 2:10 እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እግዚአብሔር ምን ያደረገውን አስቀድሞ ያዘጋጀውን የሚለውንም አስምሩልኝ። አስቀድሞ እግዚአብሔር ያዘጋጀውን መልካም ስራ እግዚአብሔር መልካም ስራ አዘጋጅቶ ነበር። አዎ ያም መልካም ስራ እንድንሰራ ድጋሚ ምን አደረገን? ፈጠረን። ለምን? ያ መልካም ስራ የሚሰራው ያለ ኃጢአት ስንሆን ነው። ያለ ኃጢአት የነበረውን አዳምን ያን ስራ እንዲሰራ ፈጥሮት ነበር። ግን አዳም ምን አደረገ? ፌል አደረገ። ፌል ሲያደርግ እግዚአብሔር አዘነ። በእኔ መልክ ብሎ ምድርን እንዲገዛ ብሎ የፈጠረው ፍጥረት ፌል ስላደረገበት እግዚአብሔር አዘነ።
ስለዚህ አሁን በልጁ በክርስቶስ ኢየሱስ ደግሞ ዳግም እኛን ምን አደረገን? ፈጠረን፣ አዲስ ፍጥረት ሆነን። ለምን? አስቀድሞ ያዘጋጀውን። እስቲ አሜን። ያን መልካሙን ስራ ለመስራት ለማድረግ በክርስቶስ ኢየሱስ ምን አደረግን? ተፈጠርን። አስቀድሞ ፕሪፔር ያደረገው እግዚአብሔር አስቀድሞ ያዘጋጀው መልካም ስራ የሚለው አስቀድሞ የሰው ልጅ ከመፍጠሩ በፊት የፈጠረበትን ዓላማ እንደተናገረን እናስታውስ። ዘፍጥረት 1:26 እና 28 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር። ለምን? በአየር ላይ የሚንቀሳቀሱትን፣ በውሃ ውስጥ የሚንቀሳቀሱትን፣ በምድር ላይ የሚንቀሳቀሱትን ምድርን ሁሉ እንዲገዙ። ገና ሰው ሳይፈጠር እግዚአብሔር ግን የሚሰራውን ስራ አዘጋጅቶለታል። እስቲ አሜን። የሰው ልጅ ገና እኮ ሳይፈጥረው ነው። ዘፍጥረት 1:26 ሰውን እንፍጠር ገና ሲያወሩ ኮንቨርሴሽን ላይ ለምን? እንዲገዛ። 27 ላይ ፈጠረው። 28 ላይ መጣና የፈጠረበትን ዓላማ ደግሞ ተናገረው። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። እስቲ አንድ ሰው አሜን ይበል። እስቲ ግዟት፣ እንድትገዙ የገዢነት በትር የገዢነት ማንነት እንዲኖራችሁ አድርጌ ነው የፈጠርኳችሁ። የገዢነት በትር ሰጥቻችሁ ነው፣ ባለስልጣን ናችሁ። ግዟትም። እስቲ አሜን። ይሄን እኮ ለእነ አዳም የሰጣቸው ቋንቋ እኮ ግዟትም፣ ምድርን ሙሏት፣ ግዟትም። በዲመን አማካይነት አዳም ግዛቱን አጥቶ ነበር። በአየር ላይ በውሃ ውስጥ በምድር ላይ የሚንቀሳቀሱ ሁሉ ይግዙ ብሎ ነበር። በምድር ላይ ገዢ እንዲሆን ነበር። መዝሙር 115 ቁጥር 16 ላይ የሰማይ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ተብሎ በኦቶሪቲ በኃላፊነት በማኔጅመንት ሰብዲው እንዲያረግ ማኔጅ እንዲያረግ እንዲያስተዳድር እንዲገዛ እቺ ምድር አሳልፎ ሰጠው። እኔ ሰማይን ልግዛ፣ አንተ ደግሞ እንደኔ አይነት መልክ እኔን የምትመስል አድርጌ ስለፈጠርኩ አንተ ደግሞ ምድርን ግዛ ብሎ በምድር ላይ ያስቀመጠው ሰው ያን ማንነት አጣ። ስለዚህ የዚህ ዓለም ገዢ ተብሎ ሰይጣን ስም ተሰጠው። እግዚአብሔር ይፈልጋል? አይፈልግም። ግን የዚህ ዓለም ገዢነቱን ከአዳም ስለወሰደበት ሌጋል ነው። ሰይጣን ህጋዊ ነው። የዚህ ዓለም ገዢ መሆን ህጋዊ ነው። ለምን? በህጋዊነት ነው ከአዳም የወሰደው። አሁን እግዚአብሔር የዚህ ዓለም ገዢ መሆናችንም አይልም። አሁን ወርዶ በልጁ በክርስቶስ ኢየሱስ በኩል ሰው ሆኖ የኛን መስራት ያለብንን ሁሉ አሰርቶ ጨርሶ በመስቀል ላይ አሁን በእኔ ስታምኑ ያን የድሮውን ኦቶሪቲ ያን የድሮውን ስልጣን መልሼ ለእናንተ እሰጣችኋለሁ አለ። ስለዚህ በክርስቶስ ዳግም የተፈጠርነው ዳግም ባለስልጣን ለመሆን ነው። ሃሌሉያ። ስለዚህ አስቡ። አሁን በቃ ሙልቅቅ ብለህ በአየር ላይ የሚንቀሳቀሰውን መግዛት ትችላለህ። ሃሌሉያ። በውሃ ውስጥ የሚንቀሳቀሰውን መግዛት ትችላለህ። በምድር ላይ የሚንቀሳቀሰውን መግዛት ትችላለህ። ያን እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። አባት ሆይ እናመሰግናለን፣ ስለ ሁሉ ከፍ እናደርጋለን።